ሰላም ልጆች፣ ዛሬ ደግሞ የየዋሁ ማሞ ቂሎ ሌላ የሚያስቅ ገጠመኝ ይዤላችሁ መጥቻለሁ። በዛሬው ተረታችን ውስጥ ማሞ ቂሎ በምን አይነት ስህተት እንደሚማር አብረን እናያለን። እናቱ ቡና ማፍላት ፈልጋ እናም ለማሞ ስኳር እንዲያመጣላት ወደ ገበያ ላከችው። ማሞ ቂሎ ደስ ብሎት እሺ እናቴ አሁን እገዛለሁ ብሎ ወደ ገበያ ተነሳ። እናቱ የሰጠችውን ገንዘብ በጥንቃቄ ይዞ እየዘፈነና እየሮጠ ወደ ገበያ አመራ። ገበያው በሰዎች በእቃዎችና በጫጫታ የተሞላ ነበር። ማሞ ቂሎ ስኳር የሚሸጥበትን ሱቅ ፈልጎ አገኘ። ሱቁን ለምትጠብቀው ሴት 1 ኪሎ ስኳር ፈልጋለሁ አላት። ከዛም ስኳሩን ይዞ ጉዞውን ጀመረ። ማሞ ቂሎ ወደ ቤት እየተመለሰ ሳለ በአንድ ትልቅ ወንዝ ላይ የሚያልፍ ድልድይ ላይ ደረሰ። ድልድዩ በታች የሚፈሰው ውሃ በጣም ጥርት ያለና ቀዝቃዛ ይመስል ነበር። ማሞ ቂሎ ድንገት በውሃው ውስጥ ስኳሩን ቢያጥበው የበለጠ ንጹህና ጣፋጭ እንደሚሆን አሰበ። አዎ አለ ማሞ ለራሱ፣ ስኳሩን በውሃ ውስጥ ባጥበው የበለጠ ጣፋጭ ይሆናል አለ። ያለምንም አመንታት የማሞ ቂሎ ቅንነት እና የዋህነት ነገሩን በደንብ እንዳያስተውል አደረገው። ከዛም ስኳሩ ወደ ውሃው ውስጥ ጨመረው። ማሞ ቂሎ ስኳሩን በውሃ ውስጥ ለጥቂት ጊዜ ከቆየው በኋላ አሁን በደንብ ታጥቧል ብሎ ስኳሩን ለማውጣት ሞከረ። ነገር ግን ስኳሩ በውሃ ውስጥ ቀልጦ ሙሉ በሙሉ ጠፍቶ ነበር። ማሞ ቂሎ ግራ ገባው። የት ሄደ? የት ጠፋ? ብሎ ፈለገ። ነገር ግን ምንም አላገኘም። በመጨረሻም በባዶ እጁ ወደ ቤት ተመለሰ። እናቱ ማሞ ስኳሩን ይዞላት እንዲመጣ ስትጠብቅ ነበር። ማሞ ቂሎ የገጠመውን ነገር ለእናቱ ነገራት። እናቱ ስኳሩን መጥፋቱ ግራ ቢገባትም ማሞ ቂሎ ያደረገውን ስህተት ስትረዳ ግን በጣም ገረማት። ልጆች፣ የዛሬ ተረታችን የሚያስተምረን ምን እንደሆነ ታውቃላችሁ? ማሞ ቂሎ ቅንና የዋህ ልጅ ቢሆንም ነገሮችን በደንብ ባለማስተዋሉ ስህተት ፈጸመ። ስኳር በውሃ ውስጥ እንደሚቀልጥ አያውቅም ነበር። እኛም እንደ ማሞ ቂሎ ቅን መሆን ቢኖርብንም ነገሮችን በጥንቃቄ ማስተዋልና መማር አለብን። እሺ፣ ካለፈው ስህተታችን ተምረን የተሻለ አስተዋይ ልጆች መሆን እንችላለን።